በዓለም ታሪክ ውስጥ ተወዳዳሪ የሌለው የስኬት ታሪክ ካላቸው ደራሲያን መካከል ጄኬ ሮሊንግ አንዷ ናት። ከእጅ ወደ አፍ ከነበረ የድህነት ኑሮ ተነስታ በዓለም አቀፍ ደረጃ በቢሊየን የሚቆጠሩ ሰዎችን ልብ እስከ ማሸነፍ የደረሰ አስገራሚ የህይወት ጉዞ ያላት እንስት ነች። እውነተኛ ስሟ ጆዋኒ ሮሊንግ ይባላል። ሮሊንግ በዓለም ላይ እጅግ ተወዳጅ የሆነውን ሃሪ ፖተር የተሰኘውን ተከታታይ መጽሐፍ በመጻፍ ትታወቃለች። የመጽሐፉ ሐሳብ ለመጀመሪያ ጊዜ በአእምሮዋ የመጣው በባቡር ውስጥ ተቀምጣ ስትጓዝና ባቡሩ በመበላሸቱ ምክንያት ለ4 ሰዓታት ቆሞ በነበረበት ወቅት ነበር። የሃሪ ፖተር ተከታታይ መጽሐፍት በዓለም ዙሪያ ከ600 ሚሊዮን በላይ ኮፒዎች የተሸጡ ሲሆን በታሪክ ከፍተኛ ሽያጭ ያስመዘገቡ ሆነዋል። መጽሐፎቹ ወደ ታዋቂ ፊልሞች ከተቀየሩ በኋላ ሮሊንግ በመጽሐፍ ብቻ የመጀመሪያዋ ቢሊየነር ደራሲ ለመሆን በቅታለች። የመጀመሪያውን መጽሐፍ ስትጽፍ የነበረችበት ወቅት በህይወቷ እጅግ አስቸጋሪ ጊዜ ነበር። ወላጅ እናቷ በመሞታቸው ከትዳሯ በመፋታቷና አንዲት ትንሽ ልጅ ይዛ በድህነት ትኖር ስለነበር በከፍተኛ የጭንቀት ስሜት ውስጥ ወድቃ ነበር። የመጀመሪያውን የሃሪ ፖተር መጽሐፍ ስትጨርስም 12 የሚሆኑ ታላላቅ የህትመት ድርጅቶች መጽሐፉን አንፈልገውም በማለት ውድቅ አድርገውባት ነበር። ሮሊንግ ካገኘችው ከፍተኛ ሀብት ውስጥ በሚሊዮን የሚቆጠር ዶላር ለበጎ አድራጎት ድርጅት በመለገሷ ምክንያት ከፎርብስ የቢሊዮነሮች ዝርዝር ውስጥ የወረደችበት ጊዜም ነበር። ይሁንና ሮሊንግ ሉሞስ የተባለ ድርጅት በመመስረት በዓለም ዙሪያ ያሉ ድሃና ወላጅ አልባ ህጻናት በወላጅ እንክብካቤ እንዲያድጉ ትልቅ ስራ እየሰራች ትገኛለች። ጄኬ ሮሊንግ በአንድ ወቅት በሃርቫርድ ዩኒቨርሲቲ የምረቃ ስነ ስርዓት ላይ የማይረሳ ንግግር አድርጋ ነበር። በህይወቷ የገጠማትን ታላቅ ውድቀትና ያ የፈተና ወቅት በአእምሮዋ ላይ የፈጠረውን ጫና ተናግራለች። በትምህርቷም ሆነ በህይወቷ የመጣባትን ውድቀት እንደ ትልቅ ስጦታ እንደምታየውና ምክንያቷ ደግሞ ውድቀትን መፍራቷን እንድታቆም ስላደረጋት መሆኑን ተናግራለች። በዚህ መድረክ ላይ ካነሳቻቸው ወሳኝ ነጥቦች መካከል ጥቂቱን እናካፍላችሁ። I have decided to talk to you about the benefits of failure. እኔ በእናንተ እድሜ ሳለሁ ከምንም በላይ የምፈራው ነገር ቢኖር ድህነትን ነበር። እርግጥ ነው ወላጆቼ ራሳቸው በጣም ድሆች ነበሩ። እኔም ዳሁኛ አውቃለሁ። እናም ድህነት ክቡር ነገር እንዳልሆነ በሙሉ ልብ መመስከር እችላለሁ። ድህነት ፍርሃትን፣ ጭንቀትንና አንዳንዴም ከፍተኛ የመንፈስ ጭንቀት ያስከትላል። እሱ ማለት በሺዎች የሚቆጠሩ ጥቃቅን ውርደቶችና እጥረቶችን መታገስ ማለት ነው። ከድህነት መውጣት በራስ ጥረት የምትኮራበት ትልቅ ነገር ነው። በእናንተ እድሜ ሳለሁ ትልቁ ፍርሃቴ ውድቀት ነበር። በእኔና በወላጆቼ መካከል የነበረው ብቸኛው አለመግባባት እኔ መጽሐፍ ፈልግ ነበር። እነሱ ግን ይህ የልጆች ጨዋታ የቤት ኪራይ ሊከፍልልኝ ወይም ጥሩ ጡረታ ሊያስገኝልኝ እንደማይችል ያስቡ ነበር። እነሱ እኔ የሙያ የሥራ ዲግሪ እንዲይዝ ይፈልጉ ነበር። እኔ ግን የእንግሊዘኛ ስነ ጽሑፍ ማጥናት ፈልግ ነበር። በመጨረሻም ሁለታችንንም የማይጠቅም ስምምነት ላይ ደረስን። እኔ ቋንቋዎችን ማጥናት ጀመርኩ። አሁን ላይ ሆኜ ወላጆቼን ለነሱ አመለካከት በጭራሽ አልወቅሳቸውም። አንድ ሰው የተሳሳተ አቅጣጫ ስለመራ ወላጆችን መውቀስ የምትችልበት የጊዜ ገደብ አለው። መሪውን በራስ እጅ ለመያዝ በምትችልበት እድሜ ላይ ስትደርስ ግን ተጠያቂነቱ ሙሉ በሙሉ ያንተ ይሆናል። ከዚህም በላይ ወላጆቼ ድህነትን ፈጽመው እንዳላውቅ ይፈልጉ ስለነበረ ልወቅሳቸው አልችልም። እነሱ ራሳቸው ድሆች ነበሩ፣ እኔም ዳሆኜ ነበር። ስለዚህ እነሱ እኔን ለመጠበቅ የነበራቸው ፍላጎት ሙሉ በሙሉ ተገቢ ነበር። እኔ በእናንተ እድሜ ሳለሁ ከምንም በላይ የምፈራው ነገር ቢኖር ድህነትን ሳይሆን ውድቀትን ነበር። በእናንተ እድሜ በዩኒቨርሲቲ ውስጥ ለነበረኝ ፍላጎት ማጣትና የህግ ባለሙያ ለመሆን ፍላጎት ላላሳየሁት ለኔ ያሳለፍኩት የፈተና ሰዓት በጣም አስጨናቂ ነበር። እውነቱን ለመናገር እኔ እዚህ በሃርቫርድ የምረቃ መድረክ ላይ የቆምኩት ውድቀት ምን ማለት እንደሆነ በደንብ ስለምገነዘብ ነው። ከተመረኩኝ ከጥቂት ዓመታት በኋላ እኔ የፈራሁት ውድቀት በህይወቴ በተግባር ተከሰተ። ትዳሬ ፈረሰ፣ ስራ አጥ ሆንኩኝ። በዘመናዊቷ ብሪታንያ ውስጥ ቤት አልባ ከመባል በስተቀር ሊኖር የሚችል እጅግ ዝቅተኛ የድህነት ደረጃ ላይ ወደቅኩኝ። ወላጆቼ ለኔ የነበራቸው ስጋትና እኔ ራሴ ለኔ የነበረኝ ፍርሃት እውነት ሆኖ አገኘሁት። በሁሉም መመዘኛዎች እኔ በወቅቱ የምታወቅ ትልቅ ውድቀት ነበርኩኝ። ታዲያ ስለ ውድቀት ጥቅሞች ለምን እናገራለሁ? ምክንያቱም ውድቀት በህይወቴ ውስጥ አስፈላጊ ያልሆኑትን ነገሮች በሙሉ ጠራርጎ አስወገደልኝ። እኔ ራሴን ማታለሌን አቆምኩኝ። እናም እውነተኛ ማንነቴን ማየት ጀመርኩኝ። ሁሉንም ኃይሌን ለኔ ብቸኛና እውነተኛ ዋጋ ላለው ስራ ለጽሁፍ ስራዬ ማዋል ጀመርኩ።
እኔ በሌላ በማንኛውም ነገር ተሳክቶልኝ ቢሆን ኖሮ ምናልባት እውነተኛ ማንነቴ ለሚገኝበት ለዚህ ፈጠራ ስራዬ የምሰጠው ትኩረትና ቁርጠኝነት አይኖረኝም ነበር። ውድቀት ነፃ ወጣኝ፣ ምክንያቱም ትልቁ ፍርሃቴ ደርሶ አልፏል። ግን አሁንም በህይወት አለሁ። የምወደው ልጅ አለኝ። አሮጌ ታይፕራይተር፣ የጽህፈት መኪናና ትልቅ ህልም ነበረኝ። እናም ይህ ውድቀት እኔ እንደገና ህይወቴን የምገነባበት ጠንካራ መሰረት ሆነልኝ። ውድቀት በፈተናዎች ወይም በክፍል ውጤቶች ሊገኝ የማይችልን ውስጣዊ ጥንካሬ ሰጠኝ። ውድቀት ስለ ራሴ ሌላ በምንም መንገድ ልማረውም አልችለውን ነገር አስተማረኝ። እኔ ጠንካራ የውሳኔ አቅም እንዳለኝና ከማስበው በላይ ጠንካራ መሆኔን አረጋገጥኩኝ። ከውድቀት ተምራችሁ በጥንካሬ ስትወጡ በህይወት የመኖር አቅማችሁ ላይ ፍጹም በራስ መተማመን ይኖራችኋል። ይህንን ደግሞ ማወቅ የምትችሉት በፈተና ወቅት በማለፋችሁ ሳይሆን በችግር ውስጥ አልፋችሁ መጽናት ስትችሉ ብቻ ነው። ይህ እውቀት እውነተኛ ስጦታ ነው። ምንም እንኳን በከባድ ህመም የተገኘ ቢሆንም እኔ ካገኘኋቸው የዩኒቨርሲቲ ዲግሪዎች ሁሉ በላይ ዋጋ ያለው ሆኖ አግኝቼዋለሁ። ይህ እውቀት እውነተኛ ስጦታ ነው። ምንም እንኳን በከባድ ህመም የተገኘ ቢሆንም እኔ ካገኘኋቸው የዩኒቨርሲቲ ዲግሪዎች ሁሉ በላይ ዋጋ ያለው ሆኖ አግኝቼዋለሁ። ጆቫኒ ኢማኑኤሌ ኮራዛ በጣሊያን ዩኒቨርሲቲ ኦፍ ቦሎኛ ሙሉ ፕሮፌሰር የሆኑ ታዋቂ ምሁር ሲሆኑ በሁለት የተለያዩ መስኮች ማለትም በቴሌኮሙኒኬሽን ኢንጂነሪንግ እና በሳይኮሎጂ ፒኤችዲ ያላቸው። ፕሮፌሰር ኮራዛ በዓለም አቀፍ ደረጃ በሰፊው ከሚታወቁባቸው ዋና ዋና ዘርፎች መካከል ክሪኤቲቪቲ ስታዲስ አንዱ ነው። ኮራዛ ፈጠራ እንዲሁ በዘፈቀደ የሚመጣ ስጦታ ሳይሆን በጥናት የሚመጣ ነው ብለው የሚያምኑና እንደ አንድ ሳይንስ በማጥናት ይታወቃሉ። በአውሮፓውያኑ 2011 ማርኮኒ ኢንስቲትዩት ፎር ክሪኤቲቪቲ የተሰኘ ተቋም መስርተዋል። ፈጠራን አዲስና ጠቃሚ ከመሆን ባለፈ ካለው እምቅ አቅም አንጻር የሚተረጉመውን ዳይናሚክ ዴፊኒሽን ኦፍ ክሪኤቲቪቲ የተሰኘ ጽንሰ ሐሳብ ማምጥተዋል። በቴሌኮሙኒኬሽን መስክም እጅግ ከፍተኛ ስም ያላቸው ምሁር ናቸው። በ5G ኔትወርክ ወይም በአምስተኛው ትውልድ ኔትወርክ፣ በሳተላይት ኮሙኒኬሽን እና በዘመናዊ የዲጂታል መረጃ ስርጭት ዙሪያ ከ300 በላይ ሳይንሳዊ ምርምሮችን አሳትመዋል። በአውሮፓ የጠፈር ኤጀንሲ እና በአውሮፓ ህብረት የሚደገፉ በርካታ ግዙፍ የቴክኖሎጂ ፕሮጀክቶችን መርተዋል። በጥቅሉ ጆቫኒ ኮራዛ ቴክኖሎጂን ከሰው ልጅ የስነ ልቦናና ከፈጠራ አስተሳሰብ ጋር በማገናኘት የሰውን ልጅ አቅም ለማሳደግ የሚሰሩ ዕውቅ ምሁር ናቸው። ጆቫኒ ኢማኑኤሌ ኮራዛ ቲንኪንግ አውት ኦፍ ዘ ቦክስ በሚል ርዕስ የተናገሩበትና በሚሊዮኖች እይታን ያገኘው የቴዴክስ መድረክ ንግግራቸው ተጨማሪ ዕውቅና ፈጥሮላቸዋል። በዚህ መድረክ ንግግራቸው ከአሮጌ አስተሳሰብ ሳጥን ውስጥ እንዴት መውጣት እንደሚቻል፣ አዳዲስና ያፈነገጡ መረጃዎችን ማስተናገድ ለፈጠራ ያለው ጥቅም፣ አእምሯችን ስህተትን ከመፍራት የተነሳ አዳዲስ ሐሳቦችን እንዴት እንደሚያከሽፍ በምሳሌዎች አስረድተዋል። በዚህ መድረክ ያቀረቡትን ሐሳብ በጥቂቱ እናካፍላችሁ። Sometimes easy meets difficult. Have you ever been assigned an easy task which for you is actually ቀላል ነገር ከከባድ ነገር ጋር ይገናኛል። ለሌሎች ቀላል የሆነ ነገር ግን ለእናንተ ለመስራት በጣም ከባድ ሆኖ ያውቃል። ምናልባትም ለሌላ ለማንኛውም ሰው ቀላል የሆነ ነገር ለእናንተ ሲከብድ ብስጭት ይሰማችኋል። የዘፈን ትምህርት መውሰድ በጀመርኩበት ወቅት ያጋጥመኛል። አስተማሪ በድምጽ ማጉያና በማይክሮፎን ውስጥ በሚገኘው ቀጭኑና የሚርገበገበው ዲያፍራም ተንፈስት ላይ ለሷ ተፈጥሯዊና ቀላል ቢሆንም ለኔ ግን በጣም ከባድ ነበር። ይህ የታላላቅ ዘፋኞች ሚስጥር ነው። ይህም አለቃችሁ ስብሰባ ላይ መጥቶ ከሳጥኑ ውጭ አስቡ think out of the box ሲላችሁ ከሚፈጠረው ሁኔታ ጋር ተመሳሳይ ነው። እስቲ የፈጠራ ሐሳቦቻችሁን ስጡ፣ ከሳጥኑ ውጭ አስቡ፣ አዲስ ፈጠራ ፈልጋለሁ ይላል። ለመናገር ቀላል ቢሆንም በተግባር ግን በጣም ከባድ ነው። ልምምድ ያስፈልገዋል። እንዴት ከሳጥኑ መውጣት እንደሚቻል፣ ወዴት መሄድ እንዳለብንና እንዴት ወደ ሳጥኑ ውስጥ መመለስ እንደምንችል ማወቅ አለብን። በፈጠራ ማሰብ ወይም ከሳጥኑ ውጭ መውጣት የቅንጦት ጉዳይ ሳይሆን ለኛና ለሰው ልጆች ክብራችን አስፈላጊ ነው። አማራጮችን ፈልጉ እንጂ ለአንድ ትክክለኛ መልስ ብቻ አትጨነቁ። ምክንያቱም ፈጠራን ስታስቡ አንድ ትክክለኛ መልስ ብቻ የለም። ጥቂት ስለ ቴዴክስ። TEDx የሚለው ቴክኖሎጂ፣ ኢንተርቴይንመንት እና ዲዛይን የሚሉ ቃላትን የሚወክል ሲሆን እንደ አውሮፓውያን አቆጣጠር በ1984 በተካሄደው የመጀመሪያው ኮንፈረንስ ላይ የቀረቡ 3 የመጀመሪያ አጀንዳዎች ነበሩ። ቴዴክስ በዋናነት በአሜሪካ የሚዘጋጅ በዓለም ላይ እጅግ ታዋቂ የሆኑ ምሁራን፣ መሪዎችና የፈጠራ ሰዎች መጥተው በአጭር ደቂቃ ንግግር የሚያደርጉበት ትልቅ ዓለም አቀፍ መድረክ ነው። መፈክሩም
አይዲያስ ወርዝ ስፕሬዲንግ ሊስፋፉ የሚገባቸው ጠቃሚ ሐሳቦች የሚል ነው። የዋናው የቴድ ኮንፈረንስ በአካል ለመሳተፍ በጣም ውድና አሜሪካ ድረስ መሄድ የሚጠይቅ በመሆኑ ያንን የመድረክ ጥራትና ሐሳብ የማጋራት ባህል ወደ የሀገሩ ለማውረድ ታስቦ የተፈጠረ ሲሆን በማንኛውም መስክ በሳይንስ፣ ስነ ልቦና፣ ቢዝነስ፣ ጥበብ፣ ታሪክና የመሳሰሉት ላይ ያሉ አዳዲስ ግኝቶች፣ ጥናቶች ወይም የግል ህይወት ልምዶች ለህዝብ ተደራሽ የሚደረግበት ነው። ንግግሮቹ በማህበረሰብ ውስጥ ጥልቅ ውይይቶችንና መነሳሳትን እንዲፈጥሩ ከመደረጉም በላይ እንደ ህግ መድረኩ የንግድ ማስታወቂያ መስሪያ፣ የፖለቲካ ማራመጃ ወይም የሃይማኖት ስብከት ማቅረቢያ መሆን አይፈቀድም። ይልቁን ንግግሮቹ በሳይንስ በእውነትና በሰው ልጆች ልምድ ላይ ብቻ የተመሰረቱ እንዲሆኑ ይጠበቃል። ሌላው ልዩ የሚያደርገው ነገር ደግሞ አዘጋጆቹም ሆኑ መድረክ ላይ የሚወጡ ተናጋሪዎች ክፍያ የማይከፈላቸው መሆኑ ነው። በመድረኩ ላይ የሚደረጉ ንግግሮች በሙሉ ጥራት ተቀርጸው በዩቲዩብ አማካኝነት ለዓለም ህዝብ በነፃ የሚለቀቁ ሲሆን ቴዴክስ በአካባቢያችን ያሉ ድንቅ ሰዎችን፣ ተመራማሪዎችንና ባለታሪኮችን ወደ መድረክ አምጥቶ ሐሳባቸውን ለዓለም ለማስተዋወቅ የሚረዳ ድንቅ የእውቀት ድልድይ ሆኖ አለ። የተከበራችሁ አድማጮቻችን ለዛሬ በእንደማመጥ ላይ ይዘንላችሁ የመጣነው ጉዳይ ያደመጣችሁትን መስሎ ተጠናቋል። ሳምንት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። ቤርሳቤ ጌቴና አረጋዊ ሰለሞን አብረናችሁ ቆይታ አድርገናል። ጤና ይስጥልን።